እውነት እርሶ አባት ጠባቂ የበጎች ጠባቂ ኖት ወይስ ተኩላ ኖት? ይህንን ይመልሱልኝ። አካሄድ እየሰደበኝ ነው። አባታችን እያሰደቡኝ ነው እኮ ያሉት። እንዴ ምንድን ነው ወንድማችን? ያሰደቡኝ እኮ ነው። አስወጡት፣ አስወጣለሁ። ጥያቄ ነው። ጥያቄ እኮ መልስ ነው እንጂ ጥያቄ አይደለም እኮ አባዬ። እኮ መልስ እኮ እየመለስልኝ ነው። ይስሐቅ ቆይ አባታችን ይስሐቅ ይሰማል? ይሰማል። እባካችሁ ሁሌ ምን አለ መሰላችሁ ጥያቄ እና ሐሳብና ቅሬታ ይለያያሉ። አሁን አንተ ውሳኔ እየሰጠህ ነው ያለውና ህዝቡ ተስማምተዋል ሆይ ብለህ ትክክለኛ መረጃ አለ ሆይ ብለህ መጠየቅ ትችላለህ። ጥያቄ አድርገው። አልተስማማም ብለህ ከወሰንክ እኮ እየጠየቅ አይደለም። ገብተሃል? አዎ ቀጥል። እሺ ያው እሺ ይሄ ጥያቄ ይሄ በኮሪደር የተነሳ ምናምን ነገር ግዴታ ህንፃ መሆን አለበት ብሎ መንግስት አስገድዷል ወይ? ይሄን ነገር ማለት ያው ኮሪደር ተብሎ የግድ ህንፃ መሰራት አለበት ወይ? ህዝቡም ተስማምቶ ህንፃ ይሰራ ብለዋል ወይ? እሺ አዎ ብለዋል። ለምን ያው ታውቃላችሁ እናንተም አጠቃላይ አስፋልት ፊት ለፊት ያለ ቦታ ሁሉ በሙሉ ቆርቆሮ አጥር እንዲነሳ በጭቃ የተሰራ ቤት በሙሉ ተነስቶ ፊት ለፊቱ በግንባታ እንዲሆን ተብሎ በየቀበሌው መጀመሪያ ከተማ አስተዳደሩ ተሰብስቦ በኋላ ደግሞ በየቀበሌው ተሰብስቦ ተነግሯል። በዛም መሰረትም እኛም ደግሞ የ04 ቀበሌ ነዋሪዎች ነንና ተቋሟም ቤተክርስቲያኗም ገዳሟም ያለችው በ04 ቀበሌ ነውና የ04 ቀበሌ አስተዳደር መጥተው እንዲህ አይነት መመሪያ መጥቷል። ስለዚህ በዚህ መመሪያ መሰረት ይሄን በቆርቆሮ የታጠረ አጥር አፍርሳችሁ በግንባታ መስራት አለባችሁ ብሎ ቀጥተኛ መመሪያ ከዚህን ቀን እስከዚህን ቀን ይሄን እንድታደርጉ ብሎ መመሪያ ነው። ውይይት አይደለም። ለምን ቀድሞ ውይይቱ ስላለቀ ይሄን መመሪያ ነው የሰጠን። ስለዚህ በመመሪያው መሰረት ነው እኔ ያደረግን። ታንኪዩ እናመሰግናለን። እሺ ሌላ አንዳንድ ጥያቄ ብቻ ነው የምጠይቃችሁ። ሰው መሆን ጤና ይስጥልኝ። ደግሞ ቤት ፎላ አብሮ ይስጥልኝ። ሰው መሆን ወንድ መስሎኝ ነበር። ግን ክቡር አባታችን አንድ ነገር ልንገሮት ማለት እነዚህኞቹንም አካላት ነጉቴንም የሚጠይቅ ጠያቂም ካለ የሆነ ቁጥር ቢሰጡ እኔንም የሚጠይቅ ካለ አንድ ቁጥር እነዛንም የሚጠይቅ ካለ ደግሞ ሁለት ቁጥር ከዛ አይተው የተመዛዘነ ነገር ቢያደርጉት። ኦኬ ነጉቴ ምንም ችግር የለውም። ባይዘው ይሄን በጣም ቀላል አሁን ቅድም የመለሱት ነው። እንደገና አሁን ሌሎቹ ሌላ ነው እየደገሙት ያለ ነው እንጂ ቅድም ያልተመለሰ ጥያቄ ባይዘው የለም። አሁን አንዴ ኦኬ ለነ ሜሪም ለነ ጉቴም መጠየቅ ትችላላችሁ። ቀጥ አንዳንድ ጥያቄ ብቻ ነው። እሺ የኔ ጥያቄ ህዝቡ በዚህ ልክ ተስማምቶበታል ነው አባታችን? እኔን ነው እርሶን ነው? ስለዚህ አባን መጠይቅ በያ። እሺ አባን ነው የምጠይቀው። አሁን ይሄን ያህል እንደ አባት እርሶ እኛም ልጅ ሆነን ተከባብረን ባለንበት እንድንቀጥል ህዝቡ ተስማምቶበታል ብለው እርሶም በዚህ ልክ ካመኑ አሁን ባለበት ሆኖ ምን ችግር አለ? እንደ ጥያቄ ነው። ባለበት ሆኖ ህዝቡ ይስማማና እውነትም እርሶ እንዳሉት ህዝቡ እንደተባለው የሚስማማ ከሆነ የእውነት ይሁን። እሺ ሁሉም ተቀብሎ አጨብጭቦ ይፍረስና ይሰራ የሚፈለገው። አሁንም እርሶ እንዳሉት ህዝቡ እንዳለ ከሆነ ችግር የለም፣ ሁሉም ተስማምቶ ይሆናል። እንዳሉት ደግሞ መንግስት ማስገዳጅ ሁኔታ ካመጣባችሁ አስተያየት ነው እየሰጠሽ ያለሽ። አዎ እሺ ችግር የለም። ጥያቄ አሁን እንዴት ነው? እሺ እርሶ አንድ እድል ለህዝቡ የሚሰጡበት መንገድ አለ ወይ? አስተያየትና አሁን አስተያየት ሐሳብ ለድጋፍ አስተያየት ወደ ጥያቄ ስቀይረው ወደ ጥያቄ ስቀይረው አንድ እድል መስጠት
ይችላሉ ወይ? ህዝቡን ማናገር ከተቻለ አንድ እድል ይስጡን እና ህዝቡን ያናግሩ። እውነትም በሚሉት ልክ 99% የሚስማማ ከሆነ እስቲ አሁን ሰው ሰምቶታል፣ እንሰባሰብ፣ እንነጋገር። ሁሉም አንጀቱ ቆስሎ ይሄ ነገር ከሚተወው እንነጋገር። በቃ ችግር የለም። ከዛው ተነጋግረን የተሻለ ሀሳብ ላይ እንወስን። የቤተ ክርስቲያን ጉዳይ ነው፣ የሚያጋጨንም አይደለም። በፍቅር እንለፈው። እሺ በሉን አባት። በቃ ይሄን ነው ጥያቄ ነው። ላግዝሽና ቆይ እኔ ላግዝሽ። አንድ እድል ውስጥና እንነጋገር። ይሄን ሀሳብ ነው። አንድ እድል መስጠት ይችላሉ ሆይ? ይችላሉ ወይ? እሺ አዎ፣ አንድ እድል መስጠት በጣም ውስጤ በጣም ስለተነካ ነው። ይቅርታ፣ በጣም ውስጤ የደማ ስለሆነ ነው የእውነት። በቃ እንደ አባት ተሳስበን ክቡር አባታችን ይቅርታ ሰዓት ያልቋል። በቃ እርሶን በማክበር ይሄን ጥያቄ አባት አሁን መደምደሚያ ነው እያወራን ያለ ነው። መደምደሚያ ጉዳይ ላይ ነው አይደል? ያንቺን እኮ ልመልስ ነው። አዳምጪኛ። ለእሳቸው ነው እንትን እያልኩ ያሉት እና ክቡር አባታችን ሰዓቱ እንግዲህ ቃለበል እንዳልሆነ እዛም እያሙኝ እንዳይሆን አደራ ባፖትና ይቅርታ አድርጉልኝ። አሁን እሷ የጠየቀችው ዳግም ህዝቡ ለህዝቡ እድል ይሰጣሉ ወይ ለመወያየት የሚባለው አልሰጥም። ዳግም ምን አስፈለገ? ተወያይተን ጨርሰን አምኖበታል። አሁን እንደገና በየሰፈሩ ሄዶ ደግሞ ተሽሎክልኮ ለማሳመጽ የተደረገ ነገር ስላለ አይሰጥም። የተወሰነ ውሳኔ በውሳኔው መሰረት ይጸድቃል። አልሰጥም። ይቅርታ አንድ ያስገቡኝ። ኦኬ፣ ሰላም አባታችን፣ አመሰግናለሁ። ይቅርታ ጋር አንድ እድል ተስፋሁን ከወንዶች አንድ ተስፋሁን። በጣም አመሰግናለሁ አባታችን፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ይህን እድል ስላገኘሁኝ። አንድ ጥያቄ ብቻ ነው መጠየቅ የምፈልገው። እርሶ ከጠቅላይ ቤተ ክህነት ሲላኩ እኛን ለመጠበቅ አባት ሆነው ቆይ ተስፋውን ይሰማል? ቆይ ይቅርታ አባታችን ይሰማል? ይሄ ነው በቃ በደንብ ይሰማል። ኦኬ፣ አስተካክልና ጥያቄህን። ቆይ አሁን እኮ እድል እንዳታገኝ በራስህን እየዘጋሁ ነው። አባ ተኩላ ሳይሆን ሰው ናቸው። ክብር ሰጥተህ ባለየ ነው ቤተክርስቲያንን የሚያሰድህ። ቆይ አባታችን ና ጥሩ ሲሄዱ ውለው ወረዱ። ችግር የለውም። ሀሳብህን ተስፋሁን ይሰማል? ይሰማል። ለሌላ ቀን ማለት ነው። ለሌላ ቀን ጥያቄ እንደዚህ አይጠየቅም። ይገባኛል፣ የውስጥህ ያለ ንዴት ምናምን የተለያየ ነገር ይመስለኛል። ግን ብዙዎች ተናዳጆች በውስጣቸው በጣም ስሜታዊ የሆኑ ሰዎች ሀሳባቸው በንዴት ስለሚያስቀድሙ በንዴት ብስጭት ነው የሚሸፍኑትና ሳይጠይቁ የጠየቁትም ግብ ሳይመታ ይከሽፍባቸዋል። ለወደፊቱ እንደዚህ አይደለም። ጥያቄ ተረጋግተህ ያለውን ነገር ችግር ውስጥ ቢሆንም ዋጥ አረገህ በጣም መጠየቅ አስፈላጊ ነው። ግቡን እስኪ ይቅርታ አባታችን አቋረጥኩት። ይቅርታ። እርስዎ በጣም የማከብሮት እጅግ በጣም በህይወቴ ተስፋ እንዳልቆርጥ በኦርቶዶክስ እምነት ተስፋ እንዳልቆርጥ ያደረጉኝ አባት ኖት። በእውነት ለታሪክ በልቤ ይቀመጣሉ። አሁንም ደግሜ የጠየቅኩት ጥያቄ ሜቢ ምናልባት ቀጥተኛ ጥያቄ ሊሆን ይችላል፣ ግን ቀጥታ የሆነ ጥያቄ ነው። አንድ ሰው አንድ አባት ወይ እረኛ ነው ወይም ደግሞ በጎቹን ለተኩላ አሳልፎ የሚሰጥ እሱ ጠይቅ ያለው ቅድም እኮ ባይዘው ተስፋሁን የሚሰማ ከሆነ ቅድም እኔ ጠይቀው ያለው ቅድም የእናንተ ሀሳቡን ከሆነ ይህንን ቅድም ጠይቀው ያለው። ለምሳሌ እርሶ ህዝብ ይጠሎታል አይጠሎትም፣ እርሶ ወጣት ይጠላሉ አይጠሉም፣ ወጣት ይጠሎታል አይጠሎትም ብዬ በዚህ ቤተክርስቲያን የማናት የሚለው በደንብ ጠይቄያቸዋለሁ። እኔ ጠይቄያለሁ። ሌላ ደግሞ እርሶ ያሳሰሩት ወጣት አለ የለም፣ ለምንስ ጠቁመናል ምናምን ሲሉ ከመጠቆም በፊትስ መናገር ምናምን ይቻላል አይቻልም ነበር ወይ የሚለውን ነገር በሰፊው እንዲያም እኔ ጠይቄያለሁ ይህን ጥያቄ ማለት ነው። እና ቅር ደግሞ ሊላቸው አይገባም ማለት ነው። ለወደፊት ግን ማንኛው ነገር ስሜታዊ መሆን የለብንም ለማለት ነው ነው እንጂ እኔ ይገባኛል ያለውን ነገር ውስጥህን ምን እንደሆነ ይገባኛል። ይቅርታ አቋረጥኩት። በግልጽ እዚህ ጋር ካሉት ወንድምና እህቶች ጋር በቅርበት ጉዳዩን ስከታተል ነበረ። በቅርበት ደግሞ አሁን በእርግጥ ወሊሶ ላይ ባልሆንም
ግን በቅርበት አውቃቸዋለሁ አባታችንን። ምንም አይነት ጥላቻ የለኝም። በግልጽ እንዲታወቅ የምፈልገው ምንም አይነት ቅሬታም የለኝም እስከዛሬ ባለው ነገር። ግን በግልጽ እንድንወያይ በተደጋጋሚ ለመጠየቅ ሞክረናል በማህበራችን ምክንያት እና አሁን ደግሞ በግልጽ ሰዎች ስሜታቸውን ለመግለጽ እና ጥያቄም ለመጠየቅ አክብሮም ለመጠየቅ በሚያደርጉበት ሂደት ውስጥ ቀጥታ እነሱ እየፈለጉ ያሉት ቀጥታ ጥያቄ ነው። ምናልባትም ከኔ ቀደም ሲል ለተጠየቀው ጥያቄ አቋም ያለው መልስ ነው የሚፈልጉት እና ሰው ቢያንስ እንኳን የልቡን አስተያየት እንዲሰጥ አልፈቀዱም። እዚች ጋር መናገር ባልፈልግም ያው የእርሶን ሚዲያ እና የእርሶን እንትን አከብራለሁኝ። እንትን ነው ተስፋውን ብዙ ምናልባት በውስጥ ነገ ወይም ማውራውት ይሆናል። ብዙ ማስረጃዎች አሉኝ። ተስፋውን ይሰማል። ቆይ እንዴና ይሰማል። ባይዘዌ ቅድም ፕሮግራም አለኝ ብለውን ነበር። ፕሮግራም አለኝ ብለው ነበር። በተለያየ በእንደዚህ አይነት ሌላ ሚዲያም ሊኖራቸው ይችላል። ፕሮግራም አለኝ ብለው እንደሚገርምህ ነገር 5 ሰዓት ሻርፕ 5 ሰዓት ላይ ብለው መጀመሪያ ስንጀምር ነግረውን ነበር። እንዲያም 1 2 እያልን ነው። እኔም ጥያቄ ብዙ ጠየቁ እና የቆይ ነው እንጂ አሁን በአንተ ንግግርም አይደለም የወረዱ። ይህን ማወቅ አለብህ። ማለት ያናገርኳቸው እነሱም እንዲመጡ እሳቸው እንዲመጡ እኔ ነኝ፣ የሚዲያው ባለቤት እኔ ነኝ። ምንም ድብብቆሽ ምንም አያስፈልግም። ቤተክርስቲያን ማዕከልና ማዕከል አድርገህ የምትወያይበት ስለሆነ ስለዚህ ልክ አንተን በንቀት እንደወረዱ በሌላ ነው አይደለም። ይህን 100% ነው የምነግራቸው። ቅድም ተነጋግረናል። 5 ሻርፕ 5 ሰዓት ተባብለን እንዲያም ነበረ። እንዴት እንደቆየ እኔ ገርሞኛል ማለት ነው። እንዲያም ብዙ ጥያቄ ነው የተጠየቀ። ስለዚህ ዋናው የፈለግነው ደግሞ ለየብቻቸው ሳይሆን ከወጣቶች በኩልም አነጋግረን ነው የወጥኩ ማን ይውጡ ተብሎ ከወጣቶች በኩልም ሀሳባቸው የሚገልጹ በእሳቸው በኩል በአስተዳደር በኩልም ሀሳባቸው የሚገልጹ ሪከርዱ ተደርገዋል እና በዚህ ነው ማየት ያለባችሁ ለማለት ነው እንጂ በንቀት ወይ በሌላ ነገር ለዚህ አይነት አካሄድ መስራት የለባችሁም እናንተም ለማለት ነው። የሌላ እንዳለው ነው። ገብታችኋል? ከይቅርታ ጋር አባታችን በጠየቁት ጥያቄ አሁንም ቢሆን ግልጽ የሆነ ጥያቄ ነው እንጂ ምንም አይነት ወደ እንትን ነው። አሁን ወደ ንሳቸው ወንጀላ የለውም። አሁንም ቢሆን ደግሜ ራሱ በግልጽም ከዚህ በፊት ጠይቄያቸዋለሁ፣ በአካልም ጠይቄያቸው አውቃለሁ። ይህንን ጥያቄ ጠየኳቸው ብዙ ነገሮች እንደሚደረጉ ስለማቅ በአካልም ተገናኝተን ብዙ ነገር ከኔ ጋር ተነጋግረናል። በእርግጥ ግን ቀጥተኛ ጥያቄ መጠየቅ የፈለኩት እኔ ትክክል ነኝ እንደ አንድ አባት እውነት ለዚህ ወጣት ነፍሳት ጥያቄ ያኛው አገላለጹ ትክክል አይደለም እኮ ነው ያልኩኝ። ለምሳሌ ተስፋውን ምን ሆናል ተኩላ ነህ አይባልም እንዴ? ተኩላ ለምሳሌ አንተ ተኩላ ነህ እንዳልከው ጥሩ መልስ ይሰጠኛል ብሎ መጠበቅ ራሱ በጣም የዋህነት ነው ማለት ነው። ለምሳሌ ጥሩ መልስ እንዲሰጥህ አንተ ውስጥ ርር ብሎ እያለ ራሱ የሆነ ነገር አለስልሰህ ነው ማቅረብ ያለብህ። የምትፈልገውን መልስ እስኪመለስልህ ወይ ደግሞ ቀስ እያዋዛህ እኮ ብዙ መጨመር ይቻላል። ገብተሃል? ቀጥታ ግን ወንጭፍ ካስወነጨፍከ ግን የመከላከል ስራ እንዲሰራ ነው የምታደርጉ ማለት ነው። እና ለዛ ያልኩህ ነው እንጂ ውስጥህ እንደዚህ ክፉ አስበሃል፣ በተለያየ ነገር ስሜት ቀደመህ ነው ያልኩህ። እና ለዛ ነው አሁን ባይዘው እሳቸው የሉም። ለነ ጉቴና እነ ሜሪ አንዳንድ ጥያቄ ካላችሁ መጠየቅ ትችላላችሁ። እነሱ አልተጠየቁም። በዛ እንዘጋለን ባጭሩ ማለት ነው። በጣም አመሰግናለሁ አባ። ምናልባት ካጠፋሁኝ የእርሶን ሚዲያ ይቅርታ ጠይቃለሁኝ። ከዛ በተረፈ እዚች ጋር አባታችንን ስትሞግቱ የነበራችሁ በሀሳብ ወንድምና እህቶቼ፣ ምናልባት በእድሜም ታናናሾቼ ጉቴና ሜሮን በጣም ነው የማደንቃችሁ። ጎበዞች፣ በዚሁ ቀጥሉ። መቼም ቢሆን ደግሞ ተስፋ አንቆርጥም። ለመታደግ የምንችለውን ነገር ሁሉ እናደርጋለን። አመሰግናለሁ። ታንኪው። ለሌሎች እድል ጤና ይስጥልኝ። ኪዱ ጤና ይስጥልኝ። ኦኬ ኪዱ። እሺ ኖባ ማርያ ቤት አባታችን የፍቱን ይባርኩን። እንደምን አመሻችሁ?
እግዚአብሔር ፍታማይ ስርዓት ያ ሰላም ነሽ? እግዚአብሔር ይመስገን አባታችን። እንዴት ነሽ? እግዚአብሔር ይመስገን። ኦኬ ጥያቄ አለሽ? ለነ ጉቴና ሜሪ በወጣቶች በኩል ሀሳብ ሲያቀርቡት የነበረ አይ ያው እንዳዳመጥኩት ጥሩ ጥያቄ ነው የጠየቁት ወጣቶች። እግዚአብሔር ይርዳቸው። ተማሪዎች ምን ይላሉ? ጥሩ ጥያቄ ነው የጠየቁት። በደንብ አድርገው ቢያስማሙና ቢስማሙ በድወት ደስ ይለኛል። ወጣቱን ባያዝን ጥሩ ነው ብዬ ነው የምለው። ለወጣቶችም ጠይቀው ደግሞ እኔ ያው ትዕግስት እንዲኖራቸው በትዕግስት እንደርሱ እንዳሉ ትዕግስት እንዲኖራቸው ነው እንጂ እኛም እንግዲህ ያው ከነሱ ጎን እንሰለፋለን ብዬ አስባለሁ። ከሰማሁት አንጻር የወጣቱን ጥያቄ እኛም ጥያቄ ሊሆን ይችላል ብዬ ነው የማስበው። ግን በደንብ አድርገን ደግሞ መስማት ማድመጥ አለብን። ምን የተፈጠረውን ከላይ እስከታች ከሆነ ግን እስከደረስኩበትና እስከሰማሁ ድረስ ግን የወጣቱን ጥያቄ እኛም ጥያቄ ነው። ቤተክርስቲያንን ልጆቿንም አሳልፋን መስጠት የለባትም፣ መታደግ አለባት። አባቶችም እንደ አባቶች ሁሉን ተቋቁመው የልጆቻቸውን ድምፅ ሰምተው ውሳኔ መስጠትና በፍቅር መለያየት ነው ያለባቸው እንጂ አባቶች በዚህ ደረጃ ከልጆቻቸው ጋር መከራከርም ያለባቸው ከልጆቻቸው ጎን ቆሞ ቢፈቱት ይሻላል ብዬ ነው የማስበው። እና አባታችን እኛም በጸሎት እናግዛለን። ሁሉንም ለሁሉም እንግዲህ መጸለይ ብቻ ነው ከኛ በኩል እና እግዚአብሔር እርዳቸው። ይህን እላለሁ። ታንኪዩ አመሰግናለሁ። ተባረኩ። እሺ እንዴ ወይኑት ጥሩ ሰዓት ሲይዝልን ነበረ መምህር ወይኑት። እስኪ እድል ልስጥህና ወደ ሌሎቹ ቆይ እስኪ ልቀይረው እንትኑ እምቢ አለኝ። ወደዚህ ልቀይረውና በትልቁ ላድርግ። እኔን በትንሹ ያርጉኝ። ምን ነው ቆጣሪው ምን ነው ቀንሰው ነው እንዲህ ብርሃኑ? ኦኬ ብርሃኑ አጥፍቼው ነው አንዱን አምፖል ችግር የለውም። አምፖል የለም። ኦኬ ሌላ ሀሳብ እንቀበላ። እስከዛ ጥያቄ ነበር። ለእኔ ጥያቄ ካላችሁ ጠይቁ። ሰላም አባት አንዴ ይቅርታ በመሀላችሁ ልግባና በጣም አይዘው ማን ነው? ቆይ አንዴና መምህር ወይኑት ጉባኤ ቤት ነው ያለኝ። ጉባኤ ቤት ነው ያለው። ለዛ ሆኖ ነው ሁል ጊዜ በወንጌል የሚተባበረን የሚያስተምር እጅግ የምንወደው ወንድማችን ነው። ስለዚህ እሱ ከእናንተም ከሳቸውም አይደለም፣ ግን ከቤተ ክርስቲያን ነው እንጂ ከሚሳሳው እገሌ እገሌ የሚል አይደለም። ስለዚህ ገለልተኛ ማለት ነው ባጭሩ። ሰዓት እንደዚህ ያደረግነው ለዛ ነው። ቀጥይ። ማን ነው ሀሳብ ያለ? ሜሪ ወርዳለች እኮ አባታችን ከላይ ያለችው እንጂ ከታች ያለችው ኦኬ አለው አባታችን። ማን ነው ያወራኝ? ሜሪ ናት። ሌላ ሜሪያው ጓደኛው የእሷ ጓደኛ ነች። አይ ሌላ ሜሪ ናት። ኦኬ አሁን ገብታለች። ሄሎ ይሰማል? ሜሪ ይሰማል? አሁን ይሰማኛል። እሺ እንዴት አመሻችሁ? ሁላችሁም እግዚአብሔር ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። አሁን ጥያቄ ብዙ አልናገርም። በእርግጥ በሌላ ሀሳብ አልሰጣችሁም። በይዘው በሌላ ሀሳብ አልሰጣችሁም። አባታችን ጥያቄ ቆይ አንዴ። አሁን ስንወያይበት በነበረው ሀሳብ አልሰጥም። አሁን ለሁሉ እኩል ስለሆነ በቂ የሆነ እንትኑ ተሰጥተዋል። የሚበቃችሁ እናንተ ወስዳችኋል። ትክክለኛ ሚዛን ለተመልካች ነው። አሁን ለነ ሜሪ ጥያቄ ካላችሁ ማቅረብ ትችላላችሁ። እንደገና ደግሞ ለእኛ ደግሞ በሚዲያ በኩል ደግሞ ቅሬታም ካላችሁ በርቱ የሚል ካለ ሞራልም በዚህ ሀሳብ መስጠት ትችላላችሁ። ለምሳሌ እነ ሜሪ ቢወርዱ እነሱ በሌሉበት ሀሳብ አይሰጥም። አባ ከወረዱ ደግሞ እነሳቸው በሌሉበት ሀሳብ አይሰጥም። ለዚህ ነው እኩል አድርገን የጀመርነው።
ግልጽ ከሆነ ቀጥይ መሪ። አባታችን እኔ እንኳን ብዙ ማለት ጥያቄ እንትን የሚለኝም እርስዎን ለማመስገን ብቻ ነው የገባሁት። ማለት ጊዜዎትን ሰጥተው ኃላፊነት ተሰምቶት ይሄን ምን ችግሩ ምንድን ነው ብለው ችግራችንን ለመፍታት ጊዜዎትን መስዋዕት አድርገው ይሄን ያክል በትችን ነው ያጣነው በዚህ ጊዜና በዚህ ሰዓት እንዲህ አይነት አባት ነው ያጣነው እና እንደ እርሱ አይነት ማመሰገን የቡራኬዎት ይድረሰን በጸሎት ያስቡን እና ለማመስገን ያህል ነው የገባሁት እንጂ አመቺ ቦታ አይደለም ስራ ቦታ። እኔ በጣም ታንኪው አመሰግናለሁ። ተባረኪ። እሺ የርጉ ትጂ ማር ማለት ነው። ጤና ይስጥልኝ። መንቀላፋቱ ሊነግሩን ነው የገቡ። ይቅርታ እንዴና ያው እንዳሉት መነሳት ያለባቸው ጥያቄዎች እኛ እኔንና ጉቴን የሚመጉቴን ማይቲንግ ወጥቷል መሰለኝ። እኔ ላይ ጥያቄ ከሌላቸው ያው በሁለቱም ወገን ኮንክሉዥን ተሰጥቶ ቢያልቅ ላይቭ ቆንጆ ነበር። አባታችን ስለሌሉ ግን በእኛ በኩል እርሶም መስጠት የሚፈልጉት ካለ ኮንክሉዥን ሰጥተን ለኛ ጥያቄ ከሌላቸው አሁን ታች ያሉት እየተከታተሉ ያሉ ለወጣቱ ለኛ ወጣቱን እንትን ለማለት ስለሆነ ጥያቄ ካለው ለኛ ጥያቄ አቅርቡልን። ለኛ ጥያቄ ከሌለ ግን ያው እሳቸው በሌሉበት መነጋገሩ ቫልዩለስ ነው የሚሆነው። አለቀ እኮ አሁን በእናንተ በኩል ከሌሎች በአባታችን በኩል ያሉ ሌሎች ለእናንተ ጥያቄ ካላቸው ብዬ ነበረ። ከእናንተ በኩልማ ለእናንተ ምን ብለው ይጠይቃሉ? ስለዚህ ምንድን ነው የሚባለው? ወጠጤና ወጠጤ ቢመካከሩ እንዳንታረድ ነው። ራስን ጠብቅ ነው የሚባባለው ይባላል። ምን ነው እንጂ ስለዚህ አንድ የሆነ አንድ አይነት ነው ሀሳብ ያለውና ስለዚህ በሚዲያው ላይ ሀሳብ ካላችሁ በእኛ ማቅረብ ትችላላችሁ። ሌላ ጨርሰናል። አንድ ሀሳብ ማጠቃለያ እሰጣችኋለሁ። ከዛ ደግሞ እንጨርሳለን ማለት ነው። ለተመልካቾች እሺ ወይኑት ከእርሱ ቀጥይሽ ከእርሱ ማጠቃለያ በፊት በእኛ በኩል ያለ ማጠቃለያ ስላለ ያው የተወያየንበት ነገር ያቀረብነውን ሀሳብ ጠቅለል ለማድረግ ያክል አንድ ነገር ማለት ፈልጌ ነበር፣ ፍቃዶት ከሆነ ማጠቃለያ መስጠት ትችያለሽ። ማጠቃለያችን ምንድነው? እሳቸው ነክ ምናምን እሳቸው መንካት ወይ የተለያየ ነገር አይፈቀድም። ማጠቃለያ እናንተ ግን መስጠት ትችላላችሁ። እሺ ማጠቃለያችን ምንድነው? ያው እንግዲህ እንደተሰማው እንደተወራው እንደተነጋገርነው ያለው ነገር አሁንም የኛ ጥያቄ ልማት ጸር የሆነ ወር ደግሞ ቤተክርስቲያን እንዳትለማ ከዚህ ጋር እየተያያዘብን ስለሆነ ጥያቄያችን እንደዛ አይደለም። መንገዳችንም ሀሳባችንም ለልማት የሚሆን ሌላ መንገድ እንጠቀም፣ ታሪክ አናጥፋ። ታሪክ እየጠፋ ሚለማ ልማት የለም፣ ታሪካችን ይቀመጥልን ነው የኛ ጥያቄ። ከታሪክነቱም ባለፈ ደግሞ በረከት ነው፣ በረከት ያሰጠናል። ይህን የበረከት ስፍራ አናርክሰው። ቀስ በቀስ እያለ ነው ማለት በአንዴ ምንም ነገር እኮ በአንዴ አይፈጠርም። ቀስ በቀስ እያለ ነው። በፊት የአባታችን መኖሪያ ቤት የነበሩ ያርፉበት የነበረው ስፍራ ፈረሰ። ከዛ በቦታው ምን እንደተሰራ ሁላችሁም ታውቃላችሁ። ሌላ ነገር ተሰራ። ከዛ በመቀጠል የአባታችን ሙዚየም ይሰራል በሚል እዛ እንዳልኳችሁ ቅድም ሳጠራ በሳጠራ ቤት ውስጥ ተቀምጦ የነበሩ ያ ሁሉ የተማረኩ የምርኮ ነዋያት ተፈውሰው እቃቸውን ጥለው የሄዱ ምዕመናን በደዌ መጥተው ክራንቻቸውን እዛ ጥለው። እንደውም አንድ ታሪክ አለ አባታችን በእውነት ይሄን ራሱ የጀርመን ሚዲያ የዘገበው ቪዲዮ አለ እጃችን ላይ። ከዚህ በፊትም ተሰርቷል በብዛት በጣም የሚታወቀው አባታችን የፈጸሙት ገቢረ ተአምር ነበርና አንዲት አይነ ስውር ኢትዮጵያዊም አይደለች የውጭ ዜጋ ናትና በአባታችን እጅ ተፈውሳ ከአይኗ ላይ የወደቀው ያ ቅርፊት እንደ ታሪክ ተደርጎ ተቀምጦ ነበረ። ያኔ ቅድም ያልኳችሁ ያቺ ሳጠራ በሳጠራ ቤት ውስጥ ማለት ነው።
እና ሙዚየም ይሰራል በሚል ፈራርሶ እቃዎቻቸው እንዳለ የነዛ ለታሪክ የተቀመጡት ቅርስ እንዳለ የት ነበር የገቡት? ኩሽና። ይሄ ማስረጃ ያለ ነገር ነው። እዛ እናቶች ለካህናት ማዕድ የሚያዘጋጁበት ማዕድ ቤት ውስጥ ተቀምጦ እዛ ተበታትኖ ከስንት ጊዜ በኋላ በስንት ጭቅጭቅ ነው ይሄ ሙዚየምም ተሰርቶ ለፍጻሜ ያበቃው። የሚታወቅ ነገር ስለሆነ ማለት ነው። ከዛ ያቺም ማስታወሻ የነበረችው ስፍራ ፈረሰች፣ ሙዚየም ተሰራ ተባለ፣ እዛ ተቀመጠ። ሙዚየሙ ተቆልፎ ነው ያለው። ለንግስ ብቻ ነው የሚከፈተው። ንግስ ሲኖር ይከፈታል። እሱም ምዕመናን እየከፈሉ ይጎበኙታል። መጎብኘት የሚፈልግ ሰው በንግስ ጊዜ ይከፈታል። ምዕመናን ገብተው ይጎበኙታል። ከዛ ውጪ ቁጭ ነው። ምንም ለአባታችን ታሪክ እውቅና የሚሰጥበት መንገድ ያ ሙዚየም ተሰራሽ በምን መልኩ ነው ዝክራቸው እየተዘከረ ታሪካቸው ለትውልድ እንዲደርስ እየተደረገ ያለ ምንም የለም። አንድ የቀረን አንድ ይሄ ቤተ መቅደስ ነበር። ይሄም ቤተ መቅደስ አሁን ይፍረስ ወደሚል ሀሳብ መጣ። ከዚህ ቀጥሎ አንድ የቀረን ምንድነው? ጸበል ቤቱ ነው። እንደተባለው ቤተ መቅደሱና ጸበል ቤቱ ፊት ለፊት ነው። የ20 ሜትር እንደው ምናልባት የኤስቲሜሽን ችግር ካለብኝ 50 ሜትር ልዩነት ቢኖራቸው ነው ስፍራው። አባታችን ሚት ነው። ሜሪ እየደገምሽው ነው ያለሽ። ቅድም አሁን በደንብ ዘርዝረሽዋል። አሁን ሰፊ ገልጻችሁታል። ጉዴም ገልጾታል፣ አንቺም ገልጸሽዋል። አሁን ሶስተኛ ዙር ነው እየደገምሽው ያለሽ ነው እንጂ ሰፊ ቅድም ኢንተርቭ ተደርገዋል፣ ሪከርድ ተደርጓል ሙሉ ማለት ነው። 2 ሰዓት ባይዘው የኔ ስልክ 2 ሰዓት ዳውንሎድ ተደርጎ ይወርዳል፣ ሪከርድ አድርጎ ያስቀምጣል ማለት ነው። ለዚህ ነው ወደ ዩቲዩብ ማስተላልፈው ከዚህ ወስጄ ነው። ስለዚህ እየደገምሽው ነው ያለሽው። ማጠቃለያ ሲባል ታውቂዋለሽ፣ ሐሳብ የቀረብሽ ሐሳብ ሳይሆን ማጠቃለያ የሚባል በተናገርሽው መሰረት ነው ጠቅለል ተደርጎ የሚቀርበው ለተመልካች ለታች ያለው ስሜታዊ ስለሚያደርገን ነው ሳናውቀው ነገሩን የምናዛዛው። ለዛ ነው ብቻ ጠቅለል አድርገውና የመጀመሪያው ማስቀምጠው ነጥብ ምንድነው? እኛ ታሪክ እንዳይጠፋ የአባታችን በረከት እንዳያመልጠን ቅርስ እንዳይጠፋ ንብረት እንዳይጠፋብን ብቻ ነው እንጂ ሌላ የተለየ ዓላማ የተለየ ጽንፍ ያለንም። በሁለተኛ ደረጃ ደግሞ ለቤተ ክርስቲያን ተናገራችሁ ተቆራቆራችሁ ተብለው እየታሰሩ እየተንገላቱ ያሉ ልጆች ይፈቱልን። ቤተሰብ ያላቸው የልጆች አባቶች ወጣት ቢሆኑም ብዙ ታሪክ ያላቸው ልጆች ናቸው። ስለዚህ እነኚህ ልጆች አግባብነት ባለው መንገድ ይስተናገዱልን። ቤተሰብ አላቸው። ያለ አግባብ ነው ይህ ነገር በጥፋታቸው በወንጀላቸው አይደለም፣ አላግባብ ነው ይህ ነገር እየደረሰባቸው ያለው፣ ይስተካከልልን ሁለተኛው ጥያቄ ነው። በሶስተኛ ደረጃ ደግሞ ያው ከአባታችን ፍልሰት ጋር ተያይዞ ብዙ የሚያሳምም ነገር ያው ተወርቷል፣ ተነግሯል። በወቅቱ የነበሩ ካህናትና ዲያቆናት ያውቃሉ ብለውናል። በወቅቱ የነበሩ ካህናትና ዲያቆናት ግን አንዳችም ምላሽ መስጠት አይፈልጉም። በዚህ ጉዳይ ላይ ጥያቄ ሲቀርብላቸው የአገልጋዮች አሉ። ሀሳብ ሰጣችሁበታል። ሜሪ እንዳይበላሽብሽ ቋጮና ቅድም ሀሳብ መልስ ሰጣችሁ። እሺ አባታችን ቅድም የጠቀለሉት እናንተ በካህናት ላይ እምነት የላችሁም እንጂ አገልጋይ ካህናት ባሉበት ነው የወጣው የሚለው ሀሳብ አለ። እንደዛ አይደለም። በካህናት እምነት አተን ሳይሆን ካህናቱን ጠይቀናል። በወቅቱ የነበሩ የትኛውም አባት በዚህ ጉዳይ ላይ ጥያቄ ስናነሳባቸው ምላሽ መስጠት አይፈልጉም። አትጠይቁን፣ እኛ መናገር አንፈልግም ነው የሚሉት። ውስጣቸውን ህመማቸው በውስጣቸው ይዘው ነው። ምላሽ ቢኖር አዎ ነበርን አክብረን አድርሰናል ይሉን ነበር። ስለዚህ ምላሽ የላቸውም በወቅቱ የነበሩ አገልጋይ። እነዚህ ሶስቱ ናቸው ማጠቃለያዎቹ። የወጣቶቹ ነገር ግን እልባት ይሰጥልን እባካችሁ። ያለ አግባብ ነው እየደረሰባቸው ያለው ይህ ግፍ። እግዚአብሔር ይስጥልኝ። ታንኪው፣ እናመሰግናለን። አሁን በተለይ ከሁሉ እልባት ይሰጥበትና ለወጣቶች ምናምን በተለይ የሚታሰሩ ምናምን የሚለው ትልቅ ፖይንት የመጨረሻ አግኝተሸዋል ባጭሩ። እናመሰግናለን። አንዳንዴ ነገሮች ሲደጋገሙ ቆንጆ ከዚህ በፊት ያቀረብነውን አንዳንድ ጊዜ ሙያ ሲበዛ እኮ ወጥም ጨው ይበዛበታል። ጥንቃቄ ለዛ ነው። እና ተንኪው አመሰግናለሁ ሜሪ። ማርያም እትዩ ካለ ወይ ደግሞ ወደ ወይኑት ማጠቃለያ እንሄድና በቃ። እሺ ያው እንዲ አብታችሁ ያው በመጀመሪያ ደረጃ ያው እኔ ሚዲያውን አመሰግናለሁ። አክሱም ጽዮን ሚዲያ በእውነቱ እንደዚህ በትዕግስት እንዲህ አይነቱን ደግሞ በእኛም በኦርቶዶክሳውያን ላይ ያለውን ችግሮች በትዕግስት በትህትና ሁሉንም ማዕከላዊ አድርጎ እኩል አድርጎ
እንዲህ አይነት ውይይት ማወያየቱ እኔ በጣም በጣም ነው የምኮራው። በሚዲያው በአክሱም ጽዮን ሚዲያ እርሱንም አባታችን ጸጋውን በረከቱን ያድልልን። በእውነቱ ይቀጥሉበት ይቀጥሉበት። ይሄ በጣም በእውነት የሚያኮራ ስራ ነው። እኔ ዛሬ ካየሁ ጀምሮ በጣም ደስ የሚል ነው። በመቀጠል ግን ደግሞ ወጣቶቹ ደግሞ ለቤተክርስቲያን ማጠቃላይ ለቤተክርስቲያናችን የማስተላልፈው ደግሞ እኔ ምንድነው ቤተክርስቲያን ደግሞ ልጆቿን ማቀፍ አለባት። ፍጹም የልጆቿን ድምፅ መስማት አለበት። በተለይ በአሁኑ ሰዓት በዚህ ሴንሲቲቭ በሆነበት ሰዓት ልጆቿ ፍጹም በቤተክርስቲያን ሰበብ ሊታሰሩ አይገባም። ፍጹም እኛም ሁሉ እንቃወመዋለን ይሄንን። ያንንም ደግሞ እልባት አድርገው ነገሮችን ከልጆቻቸው ጋር ተወያይተው ፍጹም የልጆቻቸውን ድምፅ ሰምተው አባቶች ይህንን መፍታት አለባቸው። ጊዜውም የመደማመጥ መሆን ስላለበት ማለት ነው። ላለንበት ሁኔታም ሌላ ክፍተት እንዳያመጣ ፍጹም የልጆቻቸውን ድምፅ መስማት አለባቸው። የምንሰማውን በትክክል በእንደዚህ ከሆነ መላው እኛም የኢትዮጵያ ኦርቶዶክስ ተዋሕዶ በእንትኑ ሄደን አባቶቻችን ድምፅ ማን ነው በመስመር ገብተው በስነ ስርዓት ከልጆቻቸው ውይይት እንዲያደርጉ ፍጹም ሁላችን ማስተዋጽኦ ሊኖር ይገባል። አመሰግናለሁ። አባታችን እግዚአብሔር ያክብርልኝ። ታንኪዩ አመሰግናለሁ። እሺ ወይኑት ቀጥልና እንሳረው። አባታችን እግዚአብሔር ይስጥልን። እኔ መናገር የምፈልጋቸው ምንም ብዙም ሀሳብ የለኝም። ምጣር ያሉ ሀሳቦች ናቸው። የመጀመሪያው የሚዲያው ስም እንደታወቀ ነው። ያው አክሱም ጽዮን መቼም አክሱም ጽዮን ተብሎ ታላቅነቱን ውድ ነው። እኔ ግን ከዚህ በላይ ደግሞ እየገረመኝ የመጣው ምንድን ነው ከተባለ የሚዲያው ባለቤት ታላቁ አባታችን ሊቀ ጉባኤ አባ ተወልደ መድኅንን በእውነት እግዚአብሔር ያክብርልን። ቤተክርስቲያን የምትፈልጋቸው ቤተክርስቲያን የምትናፍቃቸው እንዲህ አይነት አባቶችን ነው። በእውነት ችግሮችን እንዲህ አጉያይቶ ሚዛናዊ በሆነ ህግ ለመፍታት ታግሶ ይህን ያክል መስጠት በራሱ ይሄ ሰማዕትነት ያስቆጥራልና እርስዎም በእውነት እግዚአብሔር አምላክ አብዝቶ ይባርክልን። ከዚህ በመቀጠል መናገር የምፈልገው ቤተክርስቲያን ቅዱስ ዮሐንስ አፈወርቅ ጋር ብቻ ነው የምወስዳቸው። የቤተክርስቲያን ጌጧ ግድግዳዎቿ ወይስ ምዕመናኖቿ ናቸው የሚለውን ደረጃ በደንብ ሊሰመርበት ይገባል። እናንተም እንደ ምዕመን የምትኖርባቸውን መንገዶች አቅንታችሁ ልትረዱት ይገባል ብዬ አምናለሁ። ትኩረት ላይ በቃ ቤተክርስቲያን አሁን የምትፈልገው ብዙ ነገር የቤተክርስቲያን ጌጧ ይሄ ግድግዳው ምኑ አይደለም፣ ምዕመናን ናቸው። ምዕመናን ደግሞ ለቤተክርስቲያን ጌጥ ለመሆን ዝግጁ ልትሆን ይገባል። አይነው አባታችንን መንገር አልፈልግም እሳቸው ስለሌሉ፣ አሁን ግን እናንተ ልክ ለቤተክርስቲያን ጌጥ ለመሆን እንቁ የሆነ ማንነት ሊኖራችሁ ይገባል። ለምን አንተ ወቱ ዘታገበሊታ ርስቴ ስለሚል ርስቴን የምታስመልስ አንተ ነው ብሎ መጻሕፍት ስለሚጽፍ ማለት ነው። በጥቅሉ እንዲህ አይነት ነገሮችን ልናደርግና ልንረዳ ይገባል። በተለይ በዚህ ሁኔታ ላይ የተፈጠሩ አንዳንድ ነገሮች ብዙ የቤተክርስቲያን ምስክር ለመሆን ለቤተክርስቲያን አንዳንድ አገልጋይ የሆኑ ስለ ቤተክርስቲያን ብለው የታሰሩት ወንድሞቻችን በተለይ መታየት ያለባቸው እኔም ሳየው ስለነበረ እስካሁንም ኮሜንቱን ስረዳው በነበረበት እይታ ውስጥ ላይ እነዚህ ሰዎች ቤተክርስቲያን መቅጫ ህግ አላት። በቤተክርስቲያን ህግ ሊቀጡ ይገባል እንጂ በዓለም ህግ ተላልፈው ሊሸጡ እንደማይገባ መረዳት ያስፈልጋል። እንዲህ አይነት ነገሮችን ለማድረግ እናንተ በራሳችሁ ማንነት ላይ ልትረዱ ይገባል። ስለ ቤተክርስቲያን የራሷን ህግ መቅጫ ህግ አላት። በዚያ በመቅጫ ህጓ ልጆቿን ልትቀጣ ይገባል እንጂ ቤተክርስቲያን በእንግዲህ በማታውቀው ህግ ወንድሞቻችንና እህቶቻችን ሊቀጡ የሚገባበት አንዳችም ሁኔታ ሊኖር አይገባም። ከዚያ ውጭ ግን አሁንም ቢሆን አደራ ምለው ልክ ክርስቲያናዊ ማንነትን ኑረን እንድንኖረው ፈልጋለሁ፣ ማለት መከባበር እንዲኖረን። ከዚያ ውጭ ያሉ እንዲህ አይነት ሁኔታዎች ሲመጡ ጥያቄዎችን ፖላይት ማቅረብ፣ ልክ መነሳት ያሉባቸውን እይታዎችን ልንረዳቸው ይገባል ማለት ነው። እና ሁላችንም እንትጋ። እንዲህ አይነት ነገሮች ሲኖሩ ልክ እንዲህ አይነት ከሆኑ አባቶች ጋር ተጠግተን ጥያቄዎቻችንን አቅርበን ጥያቄዎቻችን የሚዳኙበትን ሁናቴ መረዳት አለብን ለማለት ፈልጌ ነው። እኔው እግዚአብሔር ይስጥልን። አመሰግናለሁ አባታችን። አመሰግናለሁ ወይኑት፣ እጅግ አድርጌ አመሰግናለሁ። አንተም ጊዜህን ሰውተህ እንቅልፍህን እንዲያም ለቤተ ክርስቲያንና ለምዕመናን ያለውን ነገር እኔ ይቀርብኝ ብለህ ከኛ ጋር ቁጭ ብለህ ሰዓት ይዘህ ደቂቃ ተቆጣጠረህ በፍትሐዊነት በትክክለኛ ከኛ ጋር ማምሸትህ ለበጎ ነገር መሆኑ በጣም ደስ ይላል። እኔም እጅግ አመሰግናለሁ። ሌሎችም እነ ሜሪ፣ እነ ጉቴ፣ እነ አባታችን አባ አብርሃም በቀጠርነው መሰረት ዛሬ ነው የደወልኩላቸው ከሰዓት። ያው አላሳፈሩኝም። ዝም ብለን ከምንለጥፍ እገሌባ እንዲህ አለ ከምንብል እስቲ መጥተው ሀሳብ ይስጡ ስላቸው ትክክለኛ የተጣራ ከግራና ከቃኝ አይተን ትክክለኛ ሚዛናዊ ሀሳብ እንድንሰጥበት
ስላቸው እሺ ብለው መጥተው ሌሎቹም በሌላ ሀሳብ ለመስጠት የመጡበት መንገድ እጅግ አድርጌ አመሰግናለሁ። ከታች ሆናችሁም ታብታብ በማድረግ ጊፍት በመስጠት እንደገና ደግሞ መልካም ነገር በመመኘት በመጠበቅ ከታች ሆናችሁ ስትከታተሉ ብዙ መምህራንም ነበራችሁ። ማወያየት ያለብን ግራና ቀኝ ብቻ ስለሆነ ስላላስገባናችሁ ቅር እንዳይላችሁ። ማለት የሆነ ፕሮግራም ሲመራ የሚመለከተውና የሚመለከተው አካል ነው እንጂ ጣልቃ የተለያየ ነገር ስሜት የበዛበት ከሆነ የሆነ አጀንዳው ይቀየራል፣ ይጠለፋል ማለት ነው። ለዛ እንዳይሆን ደግሞ እነሱም ትክክለኛ አካሄዳችን መነገር ያለበትና የሌለበት ተነጋግረን ከዛ ደግሞ ሰዓት ሚይዝ አስቀምጠን ከዛ ደግሞ ከወጣቶች በኩል ማን ይግባ፣ በአስተዳደር በኩል የቤተክርስቲያን ማን ይግባ የሚለውን ነገር ተማምነን ነው የጀመርነው እና በዛ ነው የጨረስነው። የአባታችንም በትህትና በትክክለኛ ሀሳባቸው ሲገልጹ አምሽተዋል። እናመሰግናለን። እውነቱ የተኛው ነው የሚለውን ነገር በተለይ በይበልጠው ወሊሶ አካባቢ ለሚኖር ምዕመናን ትክክለኛ እንተውላቸው። ቁጥር 2 ደግሞ እዚህ ለተከታተላችሁ እንተውላችሁና እዚህ ግን ጥሩ ጥያቄና መልስ ነው ያመሸው። ቀረ የሚለውን ነገር አለ የምንለው የለም። በነ ሚየሪና በነ ጉቴም ጥሩ ጥያቄና ጥሩ መልስ ሲሰጡ አምሽተዋል። እናመሰግናለን። ከታች ያላችሁም ክብር ሰጣችሁ፣ ለሚዲያችን ክብር ሰጣችሁ፣ እኛንም አክብራችሁ ሰዓት ጠብቃችሁ እስክንጨርስ ከመጀመሪያ ጀምሮ እስከ መጨረሻ ስለተከታተላችሁ እጅግ አድርገን እናመሰግናለን። ደስታችሁ ሁል ጊዜ እኔ የምለው አሁንም ማንም ወጣት ህንፃ ቤተክርስቲያን ምንድን ነው ህንፃ ቤተክርስቲያን ለመሰራት ተብሎ የሆነ ህንፃ ለመሰራት ተብሎ ህንፃ ስላሴ አሳልፈን ማሳሰር የለብንም። ህንፃ ስላሴ ማሰቃየት የለብንም። ከህንፃ ቤተክርስቲያን ህንፃ ስላሴ ይበልጣል። የሰው ልጅ ማለት ነው። መቅደም ያለበት የሰው ልጅ ነው። ቤተክርስቲያን የሚሰራው ቤተክርስቲያን የሚታነጸው ሁሉ ለሰው ልጅ ነው። የክርስቲያኖች ቤት ማለት እኮ ነው። የክርስቲያኖች ቤት ክርስቲያኖች አብረው በህብረት የሚጸልዩበት ክርስቶስ የሚያመልኩበት አምልኮታቸው የሚፈጽሙበት ማለት ነው። የቤተ ክርስቲያን ቤት ማለት ነው እንጂ የስላሴ ማደሪያ የሰው ልጅ ነው ማለት ነው። አንትሙ ቤተ መቅደሱ ለእግዚአብሔር ተብሎ ሐዋርያው ቅዱስ ጳውሎስን በተናገረው መሰረት እናንተ የእግዚአብሔር ቤተ መቅደስ ናችሁ ተብሏል። የእግዚአብሔር ቤተ መቅደስ የሚያፈርስ ደግሞ ይፈርሳል ብሎ እንደተናገረው ዋናው ነገር መንከባከብ ያለብን ምዕመናን ነው መጀመሪያ። ከዛ ነው ምዕመናን ፍቅር የማይገዛው ነገር የለም። ይገርማችሁ ሀገራችን በጉልበት ከሚገዛ ይልቅ ፍቅር ብዙዎችን ትገዛለች። በፍቅር የሰው ልጅ መስዋዕትነት ይከፍላል። በፍቅር የማይሆነው ነገር የለም። በፍቅር የማይገዛ ነገር የለም። ተገድዶ አንድ ሰው የሚያደርገው የሚገዛውና በፍቅር የሚገዛው ልዩ ነው። በፍቅር ሲሆን ደከመኛል፣ በፍቅር ሲሆን ሰለችኛል፣ በፍቅር ሲሆን ፍቅር ነው መሰረቱና በፍቅር መሆን አለበት። በቤተ ክርስቲያን በአስተዳደር በኩል በሰበካ ጉባኤ በኩል በወረዳ ቤተ ክህነት በኩል በሀገር ሽማግሌዎች ወጣቶች ሰፋ አድርጋችሁ በጣም 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 ማየት አለባችሁ። ወጣቶች ደግሞ ከሰበካ ጉባኤ ከዛ ደግሞ ወረዳ ቤተ ክህነት ከዛ ደግሞ ሀገረ ስብከት የሚል አካሄድ ደግሞ ሰንሰለቱን ካላወቃችሁ አውቃችሁ ጠይቃችሁ በደንብ መሄድ መከባበር። የሚገርማችሁ ነገር ትዕግስት ከሌለ የምትፈልገውን ነገር ሁሉ መግለጽ አይቻልም። ትዕግስት ካለ ትህትና ካለ ሁሉ ነገር የምትፈልጉትን ነገር መጠየቅ ትችላላችሁ። ከዛ ደግሞ ግብ እንዲመታ ያደርጋል ማለት ነው እና ስለዚህ ቅደም ተከተሉ በየት በየት መጠየቅ እንዳለበት በምን ማድረግ እንዳለበት የሁሉ ነው። ለምሳሌ አስተዳደር ቢቀመጥ እኮ ህዝብ ነው የሚያስተዳድረው፣ ቤተክርስቲያን ነው የሚያስተዳድረው እና እንጂ ህዝብና ቤተክርስቲያን ከሌሉ እኮ አስተዳደር እኮ ከሰማይ እየወጣ የለም። አስተዳደር የሚወጣ እኮ ከህዝብ ነው፣ የሚያስተዳድረውም ህዝብ ነው። ቤተክርስቲያን የሚንከባከባት ሁሉ ነገር የሚያደርገው ያው ህዝብ ነው። ስለዚህ ህዝብና አስተዳደርና ሰበካ ጉባኤና ሰንበት ትምህርት ቤት፣ ሰንበት ትምህርት ቤትና ካህናትና ምዕመናን እጅና ጓንት ሆኖ ነው ቤተክርስቲያን የሚገለገለውና እውነቴን ነው የምላችሁ በጉልበትና በተለያየ ነገር ወጣቶችም ቢሆን አስተዳደርም ቢሆን በሌላ እንደ በጉልበት በኃይል ምናምን መሞከር በጣም ውድቀት መውደቅ ነውና ከዚህ ወጣ ብለን ወደ ፍቅር ብታሳዩ መልካም ነው። ደስ ይላል ስለነበረን ጊዜ። ስለዚህ ሌሎች ደግሞ የሀገር ሽማግሌዎች መቼም በተለያየ ነገር ይሰማሉ። የሀገር ሽማግሌዎች ምዕመናን ደግሞ እንዲያም በእውነት ሌላ ስለ እንጀራው ለተለያየ ብሎ እኮ ይፈራል። ምዕመናን ግን ከሁሉ ነፃ ናቸውና አንተምተው ማለት ይችሉበታል።
የሀገር ሽማግሌዎች ሀገር ብዙ የቆየችው በሀገር ሽማግሌዎች ነው እና በመጽሐፍ ቅዱስ መሰረት የሀገር ሽማግሌዎችም አሉና በዛ መሰረት ነው ብዙ ነገር የሚከናወነው። አንተም ተው ማለት የሚችሉት የሀገር ሽማግሌዎች ናቸው። መቼም ወጣትነት እሳት ነው። መቼም የሆነ አስተዳደር ሲባልም የሆነ ስሜት ወይ ደግሞ የሆነ ቲተር እና እስክርቢቶም ስላለች የተለያየ ስሜት ሊሰማው ይችላል። ወጣቱም ስሜት ሊሆን ይችላል። ሁለት እሳት ስታገናኙት ደግሞ ኮንታክት ነው የሚያደርገው። መብራት ሲዘረጋ አንድ ውሃ አንድ ደግሞ እሳት ነው እና ለምንድን ነው ኮንታክት እንዳያደርግ እንደዚህ የሚዘረጋው? ስለዚህ በእንደዚህ አይነት ሰፋ አድርጋችሁ በይበልጥ ግን ሰፋ አድርጋችሁ ማየት እኔ ያሸነፍኩ የሚለው ቤተክርስቲያን ላይ አይሰራም። ሁል ጊዜ አሸናፊ ክርስቶስ ነው። ሁል ጊዜ አሸናፊ ፍቅር ያሸንፋል። ፍቅር ነው አሸናፊ ሁል ጊዜና ክርስቶስ ክርስቶስ ጥላቻን ያሸነፈ በፍቅር ነው። መስቀል ላይ 3 ነገር አስተምሮናል። 3 ነገር ክርስቶስ ያስተማረን መስቀል ላይ 3 ላይ ነው። አንደኛ ትዕግስት፣ ምራቅ እየተፉበት እየሰደቡት ትዕግስት ዝም አለ። ሁለተኛ ደግሞ ፍቅር እስከ ሞት ድረስ ወደደን። ሶስተኛ ደግሞ ኦ አባ ስራይ ደግሞ አባት ሆይ የሚያደርጉትን ያውቁምና ይቅር በላቸው። አያችሁት? ይቅር ባይነት ይቅርታን ነው ያስተማረን። 3 ነገር መስቀል ላይ ሆኖ አስተማረንና ስለዚህ ከኔ ተማሩ አይደለም የሚለው ከኔ ተማሩ ነው የሚለው በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ከኔ ተማሩ ነው የሚለው እና ከክርስቶስ ፍቅር እንማራለን፣ ይቅርታ እንማራለን፣ ትዕግስት እንማራለን፣ ይቅር ባይነት እንማራለን። ስለዚህ ከእንደዚህ በዚህ ሰፋ አድርጋችሁ ማየት ነውና ቤተክርስቲያን ማዕከል አድርጋችሁ ቤተክርስቲያን ነው መሆን ያለበት። ቤተክርስቲያን እኮ ለፍቅር ነው እንጂ ለጥላቻ ነው እንዴ? ቤተክርስቲያን የምንሰራው እኮ ለጥላቻ አይደለም። ቤተክርስቲያን የምንታገላት ለጥላቻ ለፍቅር ነው። ቤተክርስቲያን የምናስተዳድር ሰዎች እኮ ለፍቅር ነው እንጂ ለጥላቻ አይደለም። ስለዚህ ይህንማ የምድራዊ ርስት እኮ ነው የሚሆነው ማለት ነው። በጥላቻ የሚመሰረተው የሚሯራጠው ሁሉ ርስት ነው። የአባቴ ነው፣ የእናቴ ነው፣ የወንድሜ ነው የሚለው ርስት ነው። ይህን ግን መንፈሳዊ ርስታችን የጋራ ነው፣ የሁላችን ነው። ቤተ ክርስቲያን የሆነ ሁሉ የጋራ ቤቱ ናት። ክርስቶስ የሚመለክባት ክርስቶስና የሰው ልጆች የሚገናኙባት ድልድይ ቤተ ክርስቲያን ናትና በዚህ ማሰብ ይኖርብናል። እጅግ አድርገን እናመሰግናለን። ክበሩልን። እግዚአብሔር ከሁላችን ጋር ይሁን። የሰማነው በልቡናችን ያሳድርብን። ዘመኑ የሰላም ዘመን ያደርግልን። ከቅዱስ ኡራኤል በረከት ረድኤት ያድለን። እንዲሁም ከጻድቁ አባታችን ከአቡነ ተክለ ሃይማኖት ቅዱስ ጊዮርጊስ ነገ ቅዱስ ጊዮርጊስ ነው። ከሰማዕቱ ከቅዱስ ጊዮርጊስ በረከትና ረድኤት ያድለን። ቀሪው ሰዓት ባርኮ ቅዱስ በሰላም ያሳድረን። አቡነ ዘበሰማያት እንበል። ቅዱስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንግሥትከ አድኅነነ ወባልሐነ ኩሎ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወውእቱ የማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ተበሰብስት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልይ ምሕረተ አብ ኩረልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኮነ ፍቱሐነ ወንጽሐነ ይረሴነ ወይረሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስህተት በቀን ይሁን በሌሊት በስውር ይሁን በግልጽ የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባረክልን። ሁላችሁ እግዚአብሔር ይባረክልን። ኒፍቱን ይባርኩ አባታችን። ሰላም እደሩ። በቃ መልካም አዳር። ክብር ያድልልን። ወይኑት እሺ፣ አሜን። አባታችን ኒፍቱን ይባርኩ። እግዚአብሔር ያክብርልን። አባታችንም ወይኖት ይቅርታ ማድረጎትን መምህራችንም እግዚአብሔር አምላክ ክብረት ያድልልን። እግዚአብሔር ይስጥልን። የቤተ ክርስቲያን አምላክ በእድሜ በጸጋ ይጠብቅልን። ያው እግዚአብሔር ያክብርልን። በቃ ሌላ ምንም ምለው ቃል የለኝም። እውነት አባት እንደዚህ አባት የሚሸት አባት በጣም ናፍቆን ነበርና እግዚአብሔር ያክብርልን። በቃ እግዚአብሔር ይስጥልን። ሌላ ባህል ልናገር ይሻላል። ብቻ መብርሃን በእድሜ በጸጋ ትጠብቅልን። አሜን፣ አሜን፣ አሜን። ታንኪዩ። ሰላም ዶርሽ ኖባ እና እንዴት ናችሁ? እንዴት ነው ውሎ? እግዚአብሔር ይመስገን ጥሩ ነው አባታችን። በጣም ደስ ብሎናል። መልካም
እርሶም ይረፉ። እንግዲህ ያው እግዚአብሔር እንግዲህ በእድሜ በጸጋ ይጠብቅልን። ወይ ዲያቆን ወይነቱም እግዚአብሔር ያክብርልን፣ ጸጋውን ያብዛልህ። ልጃችን እውነት እግዚአብሔር ያክብርህ። በጣም ደስ የሚል ነው። ውይይቱም ደስ ይላል። በጣም ጥሩ ሚዲያ ነው። ይቀጥልበት። አክሱም ጽዮን ሚዲያ በጣም በእውነት ጊዜ ጸጋ ሲያስገኝ እኮ በረከት ሲያስገኝ እንዲህ ነው። በእውነት የመራኝ ነው በሚያውቀው ይህን ያህልም እናመሽ አልመሰለኝ። በእርግጥ ትላንት ታውቂያለሽ ነው በጣም አምሽተናል፣ ግን ዛሬዋ እንደው ምንም ስትገፋም አትቆይም። ጸጋ ያላት ስራ ስለሆነ እኔም እኮ ቅድም መጥቻ 1 ሰዓት በላይ ተቀምጬ ጸሎት ደረሰባት ሄድኩ። ጨርሰን ደግሞ መጣሁ እንደገና። እኔ እኮ አመሻለሁ ሁሌ እኔ ነኝ ብዙ ማመሻ። በእውነት ይሄ በጣም መሰራት አለበት። ይሄ ሚዲያ በእውነት የምሬ ነው የምነግርህ። ከዚህ የበለጠ እንጠብቆታለን። እኔ በእውነት ደስ ነው ያለኝ። እንዲህ አይነት ነው በተለይ ሚዲያው አላማውም ይሄ ነው። እንግዲህ የሚዲያው ስምም ከስሙ እንግዲህ እንደምናውቀው ያው ከስም አይደል ስራ የሚታወቀው ከስራ ስም ይወጣል። እንግዲህ ያ ስሙ ሚዲያው ከባድ ነው ብዬ ነው እንዴ ነው ስራው። አዎ አንድ ሚዲያ ሲባል ጥንቃቄ ያስፈልጋል። አንዳንድ ሰው ወገንተኝነት ሚዲያ ወገንተኝነት ያዘ ማለት በቃ ሚዛን ተጣመመ ማለት ነው። ብዙ ገደል ይዞ ነው የሚገባ። አዎ አክሱምን ዛሬ ነው ያገኘናል። አይ እኔ እኮ ሁሉ ጊዜ እነግርሃለሁ፣ ጎበዝ ናቸው እኮ አክሱም ጽዮን ሚዲያ። እንደ ዋላ ሚዲያም ሲያቀርቡ ኢንተርቪው ሲያደርጉ ጎበዝ ናቸው። ስለዚህ ያው ይቀጥል ነው ይበል ነው። ዛሬ ደግሞ በጣም እውነት ሰብስክራይብ አድርጉ፣ ደግሞ ዩቲዩብ ላይ ሰብስክራይብ አድርጉ። ቅድም ነበረ ሰው ሳይወጣ ያው ሰው የሚናገር ኦኬ ተጽፏል መሰለኝ እኮ ውጭ ላይ አላጠፋሁትም። አንድ ሰው ካለ ጥሩ ነው አለ እኮ ስትገቡ የለም አለ መሰለኝ። አይ አይታየም፣ እኔ አይታየኝም፣ እኔም አላየሁትም ነው እንዴ? ችግር የለም ይስተካከላል። ችግር የለ ሰው አንዳንድ አይ ቅድምም ቢሆን እኮ ብዙ ወደ ዩቲዩብ እኮ አይሄድም ሰው። ያው እንደዚህ ነው። እንደ ወጣቱም ዛሬ በቃ ምዕመኑን እኮ አስደስተውታል። በእውነት በጣም ደስ የሚል ነው። እኔም ለመጀመሪያ ጊዜ ሳይ ነው እንደዚህ። ጥሩ ነው፣ ጥሩ ነው ደግሞ ያመሸ በጣም ቆየ ህዝቡም ራሱ። አዎ እንደዚህ በቃ ይሄ ነው እኮ መድረክ ማለት እንደዚህ ነው። በቃ ህዝቡም ወጣቱም በቃ ያው ሁሉ በውስጡ የሚፈልገውን ነገር ስለሆነ በቃ የልቡን አግኝቷል። ዛሬ ጥሩ ነው፣ እግዚአብሔር ይመስገን። እንደዚህ ጥሩ ነው፣ ጥሩ ውይይት ነው። እዛ ነው ይስጥልኝ ሶ የሚለው አብሮ ይስጥልን። አባታችን እንደምን አመሹ? ሰላም ነሽ? እግዚአብሔር ይመስገን። ኦኬ ይሄን ርዕሱ ላወርደው። እሺ እንዴት ነሽ? እግዚአብሔር ይመስገን። አባታችን እንደምን ኖት? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እውነት አባታችን እግዚአብሔር እድሜና ጤና ይስጥልን። እንደርሱ አይነት አባት ነው ያጣነው እኛ። ረመልተዋል አባት። አዎ አሉ፣ እግዚአብሔር ይመስገን። እሱማ አሉ። እድሜዎትን እግዚአብሔር ያርዝምልን፣ እድሜና ጤና ይስጥልን። ርዕሳችን ክርስቶስ ነው። መናፍቃን ከገቡ ርዕሳችን ክርስቶስ ነው። ክርስቶስን ጠይቃቸዋል። ወይኑት አቤት አባታችን። ርዕሳችን ክርስቶስ ነው ብለን ለጥፈው እዚህ ከሱ ውጭ ርዕስ የለንም። ወርዕሰ ማዕዘንት ይላል እኮ ርዕሰ ማዕዘንት ይላል። የማዕዘን ድንጋይ የማዕዘን ድንጋይ ማለት እኮ ነው። ርዕሰ ማዕዘንት ውእቱ ኢየሱስ ክርስቶስ ይላል። ብቻ ደስ ይላል። ዛሬ አድርገነዋል እኮ ርዕሳችንን ክርስቶስ አድርገነው ነው ያመሸን። በእውነት በጣም በጣም እስኪ ምንድን ነው ከታች ያላቸው ብዙ ነው ልግባ የሚለው አሁን ይበቃናል። እኔም ልወጣ ነው። በቃ እሺ፣ መልካም አዳር። ደህና አደሩልን።
ሰላም ደሩ። ብዙ ሰው ነው የተከታተለ። ራሱ 6500 ተከታትለዋል። በውጭ ሆነው ጥሩ ነው። 6500 አሪፍ ነው። ቆንጆ ነው። 6500 እንዴ! በፊት እኮ 15000 እኮ ይከታተል ነበር አንዳንዴ በውጭ አሁን ማለት እኮ ቀንሷል። እንዴ እንትን ነው ርዕሶትንም ቀለል እያደረጉት ሲመጡ ልክ በቃ ሰው ስድባ የሚወደው አዎ እንትኑ ዘረኝነትም እያጠቃው ትውልድ የቻይና መርፌ ካልሆነ እኮ ኢትዮጵያ መርፌ አይችለው። እንግዲህ አውዳው አይ የቻይና መርፌ አይሰበርም አሉ። ዘልቆ ነው የሚገባ። ከባድ እኮ ነው። እናንተ እናመሰግናለን። ክብር ያድለን ሁላችሁ። ቻው በቃ።